ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ላይክ አድርጉኝ። የእውነቴን ነው የምላችሁ 200 ሰው 300 ሰው እያየ ግን 5 ላይክ 10 ላይክ ተው ላይክን ተጫኑ ማለት ነው። ላይኩ ለኔ ይጠቅመኛል። እናንተ ምንም የሚጎዳችሁ ነገር የለም ማለት ነው። ትንሽ ቆየት ስላልኩ ቪዲዮ ከሰራሁበት ቻናሉ ትንሽ ሞትት ብሏል ማለት ነው። ስለዚህ እንዲነሳልኝ ደግሞ እናንተ ትብብራችሁን ጠይቃለሁ። ላይክ አድርጉልኝ እላለሁ ማለት ነው። ሌላ በመቀጠል ደግሞ ይህ የኔ ቻናል ነው። በዚህ በኔ ቻናል ደግሞ እንደ ሀሳብ የአረብ ሀገር እህቶቼ የገጠማችሁን ነገር ወይም ደግሞ የኔ ታሪክ ነው ብላችሁ ሰዎች ይማሩበታል ከኔ ቢማሩ ብላችሁ የምታስቡትን ነገር ማካፈል የምትፈልጉ ካላችሁ ስልክ ቁጥሬን በዩቲዩብ ቻናሌ በኮሚኒቲ ላይ አስቀምጫለሁ ማለት ነው። ከዛ ወስዳችሁ ገብታችሁ በዋትስአፕ መጻፍ ትችላላችሁ። በዋትስአፕ ከጻፋችሁልኝ እኔ ደግሞ የእናንተን ታሪክ እኔ እህታችሁ ምንም ሳላሸራርፍ ለተመልካች አቀርብላችኋለሁ። ሀሳብ አስተያየትም የምትፈልጉ ከሆነ እናንተስ ምን ማድረግ ትችላላችሁ ወይም ደግሞ እናንተ ብትሆኑ ምን ታደርጋላችሁ የሚልም ሀሳብ ካለ ምንም አይነት ነገር ሳላሸራርፍ አቀርብላችኋለሁ። እናንተ ሰዎች ይማሩበታል ብላችሁ ያሰባችሁትን ማለት በገንዘብ ደረጃም ሊሆን ይችላል፣ ብቻ በብዙ ነገር ማለት ነው። በብዙ ይሄ ታሪክ ከኔ ተማሩ እህቶቼ፣ እኔ ይሄ ነገር ጎርቶኛል የምትሉትን ነገር ማቅረብ ትችላላችሁ። እኔ እህታችሁ ደግሞ የእናንተን ታሪክ ለተመልካቾቼ አቀርባለሁ ማለት ነው። እና ይሄን ካልኳችሁ የምትፈልጉ ካላችሁ ማናገር ትችላላችሁ። በስልክ ቁጥሬ ዋትስአፕ ላይ መጻፍ ትችላላችሁ። ግዴታ እናንተ ወደ ተመልካች በቪዲዮ ውጡ ወይም በምናምን አልላችሁ ማለት ነው። ፍላጎት ስለሆነ ማለት ነው። ፍላጎታችሁ ነው እሱ ማለት ነው። ስለዚህ ይሄንን ማድረግ የምትፈልጉ ካላችሁ ሀሳባችሁን መጻፍ ትችላላችሁ ማለት ነው። ምክንያቱም ከአንድ ሰው የህይወት ታሪክ ብዙ ሰዎች ይማራሉ። እኔ ከገጠመኝ ነገር ብዙዎች ይማራሉ። እኔም ብዙ ነገር ገጥሞኛል። እና እነዛን ነገሮች እንዴት አለፋችሁት፣ እንደምን አለፋችሁት፣ እንዴት ተሻገራችሁት፣ እነዛ ሰዎች ደግሞ ከእናንተ ታሪክ ብዙ ይማራሉ ማለት ነው። እኔም በራሴ ብዙ ስለገጠመኝ ብዙ ነገር ስላሳለፍኩኝ ማለት ነው። አንድ ቀን ደግሞ የኔንም እነግራችሁ ይሆናል ማለት ነው። ብቻ ግን ከራስሽ ጀምሪ እንደማጥሪኝ ተስፋ አደርጋለሁ። ጠያቂ አዘጋጅቼ እኔን የሚጠይቀኝ ካለ ጠያቂዎች ጠይቁኝ። እኔ የሚያሳለፍኩትን ነገር የምነግራችሁ ይሆናል። እና ግን የምትፈልጉ ሀሳባችሁን ሼር ማድረግ የምትፈልጉ ይሄው መድረኩ ብያለሁ ማለት ነው። ሌላ በባለፈው በተናገርኩት ቪዲዮ ላይ ተውሲል ይዛችሁ ኑ ወይም ደግሞ በካርጎ ጉዳይ የሚጠቅማችሁን ነገር ብቻ ይዛችሁ ኑ፣ የማይጠቅማችሁን ነገር አታምጡ። ምክንያቱም ቀረጽ እንበላለን፣ እኛ በጣም ብዙ እንሸወዳለን ባልኩት ነገር ማለት ነው። አንዲት እህቴ ምንድነው ተውሲል ወይም ደግሞ መህውል ምንድነው ብላኛለች። ብዙ ቦታ ይታወቃል ወይም ደግሞ አረቦች ቤት እያንዳንዱ ቤት 2 3 ከዛም በላይ 4ም 5ም ነው ያለው ማለት ነው። ስለዚህ ይሄን ይጠቅማችኋል ያልኳችሁ ነገር ደግሞ ይሄ ነው ማለት ነው። ይሄ ነው ማለት ነው። እንግዲህ የጠየቅሽኝ እህቴ ካየሽው ይሄ ተውሲል ይባላል። ያው እርግጠኛ ነኝ አረቦች ቤት ስላለሽ ታቂዋለሽ ታይዋለሽ ማለት ነው። ያው ስሙ ተለያይቶብሽ ሊሆን ይችላል ማለት ነው። ይሄ በጣም ነው የሚጠቅመው። እውነቴን ነው የምላችሁ፣ እኔ በጣም ጠቅሞኛል ማለት ነው። 3 4 ፓወር ባንክ ካላችሁ እዚህ ጋር ታደርጋላችሁ። ከዛ መብራት ቢጠፋ ምንም ጭንቅ የለም ማለት ነው። እና ይጠቅማችኋል ለብዙ ነገር። ይሄ ነው ተውሲል ወይም ደግሞ መህውል ያልኳቸው። በየቦታው ያለው ስም ሊለያይ ይችላል ማለት ነው። ከልብ አመሰግናለሁ ሁላችሁንም። ግን ደግሞ ላይክ አድርጉልኝ። ምክንያቱም ቻናሌ ቅስቅስ ብሏል። ወደ 4 ወር አካባቢ ምናምን ቪዲዮ አልተሰራበትም ነበር። አሁን ደግሞ ቻናሌ እንዲነሳልኝ ከፈልጋችሁ የምትወዱኝ የምታከብሩኝ ጓደኞቼ ሰብስክራይብ እና ላይክ አድርጉልኝ። ሌላ እንኳን ምንም አላስቸግራችሁም። ላይክ አድርጋችሁልኝ እርግጠኛ ነኝ ቪዲዮውን ካያችሁልኝ ይነሳል ብዬ ተስፋ አደርጋለሁ። ቪዲዮ አላስረዝምም። ቢያንስ ከፍታችሁ ብትደውልኝ ለኔ ትንሽ ይጠቅመኛል ማለት ነው። እና ሁላችሁንም ከልብ ነው የማመሰግነው። መልካም ጊዜ ይሁንላችሁ። ባይ ባይ።